ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላም ሞቅ ያለ ሰላምታ እያቀረብኩኝ ሰላማችሁ ጤናችሁ የተሟላ እንዲሆን ያለኝንም ምኞት እየገለጽኩ የዛሬ ፕሮግራሜን እጀምራለሁ። በዛሬ ፕሮግራሜ የማካፈላችሁ ኢንፎርሜሽን የኦጋዴን ነፃ አውጪ ድርጅት ይባል የነበረው ወይም ኦብነግ ባለው በአሁኑ ሰዓት ከኤርትራ መንግስት ጋር ተባብሮ በመስራት የሶማሌ ክልልን ሰላም ለማደፍረስ እንዲሰለፍ ሌላኛው ጽምዶ ሆኖ መቆሙን የሚያመለክቱ መረጃዎች ወጥተዋል። እዚህ በፎቶግራፍ ላይ እንደምትመለከቱት ከኢሳያስ አፈወርቂ ጋር የምታዩቸው ሰዎች እነዚህ የኦብነግ አባላት ናቸው። እንግዲህ ኦብነግ በኦጋዴን ውስጥ ኦጋዴንን ነፃ አወጣለሁ ወይም ኦጋዴንን ገንጥዬ መንግስት መሰረታለሁ ብሎ ሲታገል የነበረና ለረጅም ዓመታት ውጊያ ሲያካሂድ የነበረ በሽብር ተግባርም ላይ ተሰማርቶ በተለይ በነዳጅ ፍለጋ ስራ ላይ ተሰማርተው የነበሩ የቻይና ካምፓኒ አባላትን በአሰቃቂ ሁኔታ አርዶ የጨፈጨፈ ኃይል ነበረ እና በኤርትራ መንግስት ይደገፍ ነበር። መሳሪያ የሚቀበለው ከኤርትራ መንግስት ነው። ስልጠና የሚወስደው ኤርትራ ውስጥ ነው። ኤርትራ ውስጥ ጽህፈት ቤት ነበረው። ያው ከዚህ በስተጀርባ ግብጾችም ሌሎች አረብ ሀገራት ጸረ ኢትዮጵያ የሆኑ ኃይሎችም ያግዙት ነበረ ይህም ቡድን እና ይሄ ቡድን በኦጋዴን ውስጥ ያደረሰው ግፍ ኢቭን በራሳቸው በሶማሌ ተወላጅ አባላት የተለያዩ የጎሳ መሪዎች የተለያዩ ሴቶች ህፃናትን ሳይቀር በአሰቃቂ ሁኔታ ይገድል የነበረ ነው። በሱ ላይ ዶክመንተሪ ፊልም ተሰርቶ አይታችኋል። በተደጋጋሚ ብዬ ተስፋ አምናለሁ እና እንደዚህ አይነት አሸባሪና ሶማሌን ህዝብ ራሱ በመጨፍጨፍ በማስፈራራት እኔ የምላችሁን ብቻ ተከተሉ በማለት ሲንቀሳቀስ የነበረ ነው እና ከሌሎች ዓለም አቀፍ የሽብር ኃይሎችም ጋር ግንኙነት ነበረው ይሄ ቡድን እና በመጨረሻ በፈረንጆቹ አቆጣጠር 2018 ላይ እንግዲህ ለተወሰነ ለአጭር ጊዜ የኢትዮጵያ መንግስት ከኤርትራ መንግስት ጋር ወይ ከሻዕቢያ ጋር ስምምነት አድርጎ በነበረበት ወቅት በሰላም እታገላለሁ ብሎ ወደ ኢትዮጵያ ተመልሷል። ከዛ በኋላም ከክልሉ መንግስት ጋር በሰላም ለመታገል ተፈራርሞ ወደ ሰላም ገብቶ የነበረ ነው። አሁን ይሄ ኃይል እርግጥ በሁለትም የተከፈሉበት አለ። አመራሮቹ ግን ከፍተኛ እንትን ላይ አሉ፣ ተጽዕኖ ሊፈጥሩ ይችላሉ የሚባሉትን ሰዎች ያው ግብፅና ኤርትራ ወደ አስመራ ጠርተው ለዚህ ሌላኛው የጽምዶ አባል ሆኖ በቀጠናው ሰላምን እንዲያውክና የነሱ ተላላኪ ሆኖ የነሱን ዓላማ እንዲያሳካላቸው ሊያሰማሩት ማለት ከንትኑ ከስምምነቱ ወጥቻለሁ እና ጥያቄን ወይም ፍላጎቴን በትጥቅ ትግል ነው ማሳካው ብሎ መግለጫ በመስጠት ሌላው ጸረ ኢትዮጵያ ሌላው ኢትዮጵያን ለማዳከም የሚሰራ ኃይል ሆኗል እና ይሄ ቡድን በኦጋዴን አካባቢ ከዚህ በፊት ከፍተኛ ኪሳራ ያደረሰ ቡድን ነው። እንደገለጽኩላችሁ ወይም ታሪኩ የሽብር
ታሪክና የግፍ የጭካኔ ታሪክ የነበረው ነው። እንግዲህ ይሄንን ቡድን በዚህ ደረጃ ለማሰለፍ ለምን ፈለጉ ወይም ተላላኪ አድርገው ወደ ቀጠናው ለማሰማራት ምንድነው ፍላጎታቸው ብለን ስናይ በክልል ውስጥ ሶማሌ ክልል ውስጥ ትልልቅ ሜጋ ፕሮጀክቶች እውን እየሆኑ ነው። በጣም ትልልቅ ሜጋ ፕሮጀክቶች እንግዲህ ነዳጅ ወጥቷል፣ የተፈጥሮ ጋዝ ወጥቷል፣ ሌላ የተፈጥሮ ጋዝ ፍለጋ ወይም የማውጣት ስራ ተጀምሯል። ሪፋይነሪ እዛ የነዳጅ ማጣሪያ ማለት ነው ግንባታ እየተካሄደ ነው። የማዳበሪያ ፋብሪካ እየተሰራ ነው በዛ አካባቢ። ይሄ ለኢትዮጵያ በጣም ትልቅ የሚባል ትልቅ ተስፋ የሚሰጥ ኢትዮጵያን ከነዳጅ ጥገኝነት የሚያላቅቅና ኢትዮጵያን በኢኮኖሚ ወደ ላቀ ደረጃ የሚያሸጋግሩ ፕሮጀክቶች ናቸው እነዚህ ፕሮጀክቶች። እና እነዚህ ፕሮጀክቶች እዛ ባሉበት ሁኔታ ይሄንን የፕሮጀክቶቹን ስኬት ለማደናቀፍና አካባቢውን ለመበጥበጥ የትጥቅ ትግል የሚያደርግ ኃይል ጉያቸው ላይ አስቀምጠው ወደ ኢትዮጵያ ለማሰማራት መዘጋጀት ያው የጠላትነት ደረጃቸውን ከፍ ያደርገዋል። ፎርዛት ማተር ያው ጠላትነታቸው መቼም ቢሆን የሚሻሻል አይደለም። እንግዲህ አሁን ይሄ ሁኔታ እውን የሆነው ሁለቱ ሀገራት ኤርትራና ኢትዮጵያ እርቅ ይፈጽማሉ። ኢሳያስ ወደ አዲስ አበባ ይመጣል፣ አብይ ወደ አስመራ ይሄዳል የሚባል ወሬ በተናፈሰበት ወቅት ነው። ነገር ግን በፍጹም በቃ አሁን መሬት ላይ እየተካሄደ ያለው ነገር ይሄን እውነታ የሚያሳይ አይደለም። በቃ ኤርትራ የኢትዮጵያን ጠላቶች በከፍተኛ ደረጃ እያጠናከረች ነው። ግብጽ ወደ ኤርትራ ሄዳ የቀይ ባህርን በጋራ እንጠብቃለን የሚል ስምምነት ተፈራርመዋል። በትናንትና ፕሮግራሜ ላይ እንደገለጽኩላቸው አምባሳደሮቹ ይሄ ማስታወቂያ ሚኒስትሩ ወጥተው ኢትዮጵያ ላይ ዛቻ ማሰማትና የፕሮፓጋንዳ መዝናት እና ክስ ማቅረብ ለምንድን ነው ኢትዮጵያ ይሄ ከመሳሪያ ግዢ የወጣችው ለምን እንደዚህ ማለት የተነሳላት ማዕቀቡ እያሉ ይህን ክስ የሚያቀርቡ የኢትዮጵያ ጠላትነታቸው ትናንት ከነበረበት ምንም ፈቀቅ ያላለ መሆኑን ነው የሚያሳየን። በሌላ በኩል ይሄ አሁን የግብፁ አልሲሲ በሰው ሰራሽ መንገድ የአባይን ውሃ በረሃ እንዲያለማ የሰራውን ዴልታ ፕሮጀክት ባስመረቀበት ጊዜ የሱ ምርቃት ምክንያት በማድረግ አንድ የግብፅ ጄኔራል የተናገሩት ግብጾች ኢትዮጵያን የሚያዳክም ኃይል ፈጥረው በዚህ ኢትዮጵያን የማዳከም ስራቸውን በተለይ በአሁኑ ሰዓት የህዳሴ ግድብን እውን አድርገን አሁን ከትልልቆቹ ኢትዮጵያ ወደ ቀይ ባህር መውጣቷ ተገቢ ነው፣ አስፈላጊ ነው፣ የህልውና ጉዳይ ባሉበት ወቅት ኢትዮጵያ ይሄን አቅም እንዳይኖራት ወይም ይሄን ተቀባይነት ለማሳጣትና በውስጥ ሰላሟ እንዲደፈርስ ለማድረግ ምን ያህል እየሰሩ እንደሆነ ተናግሯል። እና ንግግሩን ምናልባት ቃል በቃል ላይሆን ይችላል፣ ጭብጡን ነው የምነግራችሁ። እኛ ኢትዮጵያን አውሮፕላን አስነስተን የጦር አውሮፕላን በመድፍ በታንክ በሚሳኤል ስላልደበደብን እየወጋናት የሌለ አድርጋችሁ እንዳትመለከቱ። ያንን የሚሰሩልን ሌሎች አሉ። ይሄን እንዲሰሩልን ያሰማራናቸው ኃይላት በቅርብ ጊዜ የኛን ዓላማ እና ግብ ያሳኩልናል፣ በጣም በቅርብ ጊዜ ብሎ ተናግሯል። እና እኛ ኢትዮጵያን አውሮፕላን አስነስተን ሚሳኤል ተኩሰን ስላልወጋን የወጋናት የሌለን አድርጋችሁ እንዳትገምቱ። ይሄንን የሚሰሩልን ሌሎች አሉ። ሚንስ ኢትዮጵያን የሚወጉ ሌሎች አሉ። የውክልና ጦርነት የሚያካሂዱልን አሉ። እነ ሻዕቢያ በእሱ አዝማችነት፣ እነ ወያኔ፣ እነ ፋኖ፣ እነ ኦላ ማለት ነው። እና አሁን ደግሞ ይሄን ኦብነግን ጨምሮ እና እነዚህ ያሉልን ማለት ነው። ይሄ በዚህ ስራ ለተሰማሩ ወገኖች በጣም የሚያሳፍርና የሚያሸማቅቅ ነው። እኛ ደግሞ ጠላቶቻችንን
ምን ያህል የውጭ ተልእኮ ይዘው እንደሚሰሩ ያሳያል። ይህን እያልኩ የዛሬን ፕሮግራሜን በዚሁ አጠናቅቃለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ደህና ቆዩ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።